ኮሜዲያን ነበር መሆን ያለበት። ለምን ኮሜዲያን አትሆንም? እንደው አዎ እፈልግ ነበር። የሁሉ ነገር ባንተ ስለደረሰ በጣም ነው ያዘንኩት። ይሄ ሁላ መጨነቅ አይገባህም ነበር። ይገባኛል እንጂ የባብ ልጅ ሆኜ ለምን መርዝ ነካኝ ብዬ ማማረር አልችልም። እነሱን ለመቀጥቀጥ የተሰነዘረ ዱላ እኔንም መምታቱ አይቀርም። ለእናንተ መልካም ቀን ይሆንላችሁ። በስተመጨረሻም ወርቄ ራሷ ለፍልፋ ራሷን አጋለጠች። ይሄ ደግሞ የሰራችው ወንጀል ወንድዬ የሰማት መስሏት አጋቹን ቪዲዮን አሳየከው ወይ ወንድዬ እባክህ ይቅርታ አድርግልኝ ይቅርታ በማለት እንግዲህ ወንድምዬ ያልሰማውን ሚስጥር እንዲሰማ አድርጋለች። አጋቹ እንግዲህ ዮዲት ቤት ድረስ እየሄደው ወንዶሰን እና ዮዲትን መንገድ ላይ አግኝቶ ቪዲዮውን ለወንዶሰን ለማሳየት ነበረ። ዮዲት እንግዲህ በማስመሰሏ እንዲያሳይባት ስላልፈለገች ያልከውን ሁሉ አደርጋለሁ ምንም ነገር እንዳታደርግ ስላለችው ቪዲዮውን አላሳየም። ወርቄ ግን አጋጣሚ ሆኖ እንግዲህ ወንዶሰን ቤት ስትመጣ ለፈለፈች ወተወተች። እባክህ ይቅርታ አድርግልኝ አታዋርደኝ በማለት እንግዲህ ለወንዶሰን ሳትጠየቅ ተናዛለች ማለት ነው። እውነት ውጣ ሲለው እንግዲህ እንደዚህ በራሷ ጊዜ ተናዛለች ያደረገችውን ጥፋት ሁሉ። ወንዶሰን የሰማው ነገር እንግዲህ በጣም አስደንግጦታል። ይሆናል ብሎ ያልጠበቀው ነገር ስለነበር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ አበረታቱኝ። ቪዲዮን ስጀምሩ በላይክ ጀምሩ። የእናት ግፍ የሚለውን ተወዳጁን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ የእናት ግፍ ድራማ ላይ እንግዲህ ብዙ ተንኮል የሚሰሩ ሰዎች የተጋለጡበት ፓርት ላይ ደርሰናል። ሁለት ተንኮለኞች እንግዲህ እናትና ልጅ ዮዲትና ወርቄ ናቸው ማለት ነው። ዮዲት እንግዲህ ስትሰራ የነበረው ተንኮል ሁላችንም እንደምናውቀው አማቷን የእናቷን ባል ስታሰቃይ ክፉ ምራት ሆና የምትኖር ሴት ናት። እዚህ ጋር እኛ በተለምዶ የምናውቀው ያው አማትና ምራት መቼም አይስማሙም የሚባል አባባል አለ። ግን ለምን እንደሆነ ለኔ የሁል ጊዜ ጥያቄ ነው። ግን እዚህ ጋር በተቃራኒው የምታሰቃየው አማቷን ዮዲት ናት ማለት ነው። ዮዲት እንግዲህ የባሏን እናት የምታሰቃየው ለንብረት ብላት ነው። በአሁን ሰዓት ላይ ለንብረት ብሎ ሰው እናቱን ያሰቃያል፣ አማቱን ያሰቃያል፣ እህቷን እንደዛ ብቻ ብዙ ነገር እየተመለከትና ከሰው ይልቅ ገንዘብ እየተወደደበት ጊዜ ላይ ደርሰናል። የእውነት እንደው ፈጣሪ በምሕረቱ ይማረን ነው የምችለው። እውነት ገንዘብ ከሰው መቼም ቢሆን መብለጥ የለበትም። ሰው ካለ ገንዘብ ይመጣል ብዬ እኔ አምናለሁ። ይሄ የኔ የግሌ አስተያየት ነው። ሰዎችን በምንም ልንተካቸው አንችልም። ገንዘብ ደግሞ እኛ ሰርተን የምናመጣው እንጂ ገንዘብ እኛን ሊሰራን አይችልም። እንግዲህ አማቷን እንደዛ እያዋረደች እያንቋሸሸች ለመግደልም ሙከራ እያደረገች ይሄ ሁሉ እንግዲህ ቤት ለመውረስ ነው ማለት ነው፣ ለውርስ ነው። ምናልባትም እኮ የወንዶሰን እናት ጊዜያቸውን ጠብቀው ፈጣሪ ሲጠራቸው ወደ ሞት ይሄዳሉ። ማንም ከሞት የሚቀር የለም። ያንን ቀን መጠበቅ አልቻለችም። ግን የእሳቸውን ገላ ንብረት ለመውረስ ነው የምትፈልገው። ፈጣሪ እንግዲህ አይደለም የሰውን ንብረት የራሳችንን ንብረት እንኳን በአግባቡ ሳንጠቀም አንዳንዴ መጠራት ሊመጣ ይችላል። ብዙዎችን አይተናል። እንግዲህ ሀብታም ሰዎች አሉ አከማችተው ለምን እንዳከማቹ ሳያውቁ እንኳን የሆነ ሰዓት ላይ ያንን ያከማቹትን ገንዘብ ሳይጠቀሙ ጥለውት ይሄዳሉ። ያ ገንዘባቸው ደግሞ ከገንዘባቸው አንዲቷ እንኳን አብራቸው ወደ መቃብር አትወርድም ማለት ነው። እንግዲህ ብዙውን ጊዜ ሰው አያስተውልም። ሰው ገንዘብን መሰብሰብ ይፈልጋል። ገንዘብ ሰርቶ ማግኘት ወንጀል ነው፣ ኃጢአት ነው እያልኩኝ አይደለም። ገንዘብን ሰርተን ማግኘት አለብን፣ ራሳችን ማስተዳደር አለብን። ነገር ግን ይሄ ደግሞ በሀቅ መንገድ መሆን አለበት። የሰዎችን ሳንነካ በአግባቡ በጉልበታችን ለፍተን ገንዘብን ሰርተን ለሌላቸውም ደግሞ እየረዳን ብንኖር ይሄ መልካም ነገር ነው። በገንዘባችን ጽድቅን ማግኘትም እንችላለን። ይሄ እንግዲህ የኛ ቻንስ ነው ማለት ነው። አጠቃቀማችንን ማወቅ ይኖርብናል። አሁን ላይ ግን የምንመለከተው ለገንዘብ ብለው ሰዎች የሰውን ሕይወት እያጠፉ ነው።
ይሄ እንግዲህ የሰውን ህይወት ለገንዘብ ብለው ያጠፉ ሰዎች ያንን ገንዘብ ሳይጠቀሙት ሊሞቱ ይችላሉ። ይሄንን ማሰብ እንዴት ያቀታቸዋል ነው። እና ወደ ድራማው ስመጣላችሁ ወርቄ ምንድን ነው ያደረገችው? 23 ሚሊዮን እያለ እንግዲህ ሁሌ ያስፈራራታል አጋቹ። አጋቹ ደግሞ እንደዚህ የሚጫወትባት የእነሱን ተንኮል በቪዲዮ ስለያዘባቸው ነው። ይህንን ቪዲዮ እንግዲህ ወንዶሰን እስካሁን አላየም። እነሱ የሰሯትን እያንዳንዷን ጉዳቸውን ስለሚያውቁ መርዙን ደግሞ ለዮዲት የዮዲት እናት ስለሰጠቻት አማቷን እንድትገል ይሄ ሁሉ በካሜራ ስለተቀረጸ እንግዲህ የሚገቡበት ጠፍቷቸዋል። አጋሹ በውሳኔው ጸንቶ ይገኛል። 23 ሚሊዮኑ ካልመጣ መቼም ቢሆን ቪዲዮ ልሰጣችሁ አልችልም። 23 ሚሊዮኑ እፈልጋለሁ፣ የኔን ህይወት መቀየር እፈልጋለሁ። የኔን ህይወት ብቻ አይደለም የቤተሰቦችን ህይወትም ቀይራለሁ እያለ እንግዲህ በተደጋጋሚ ሲናገር ሰምተነዋል። አስቻለውም እንግዲህ የወርቄ ልጅ እስኪ እኔ ላናግረው ቤቱ መሸጥ የለበትም ብሎ ለማናገር ሙከራ አድርጎ ነበር። ነገር ግን ከ23 ሚሊዮኑ ምንም የሚቀንስ ነገር የለም ብሎ ነው ለሱም የመለሰለት። በ3 ሚሊዮን ቢደራደርም አጋቹ አይ ነው ያለው። ይሄን ሁሉ ግፍ እኮ አድርገዋል። ይሄ ሁሉ ግፍ ያደረጉት ያንተ እናትና እህትክ ናቸው ብሎታል። እንግዲህ ያደረጉትን ሲነግረው ምንም ሊረዳቸው እንደማይችል ነው የተናገረው አስቻለው። እኔ ከእናንተ ጋር እንግዲህ እናንተ በምትገቡበት እስር ቤት መግባት አልችልም። ይሄ የሰራችሁት ወንጀል የሰው ህይወት ማጥፋት ነው። ይሄ ደግሞ በህግ ያስጠይቃችኋል። ግፋ ቢል 10 ዓመት ልትታሰሩ ትችላላችሁ። የምትወጡበትን መንገድ እናንተ እራሳችሁ ፈልጉ ነው ያለው አስቻለው ማለት ነው። እናቱ ግን እኔ ታዲያ ዝም ብዬ ስታሰር አንተ ዝም ትላለህ ወይ? በእኔ ቦታ ቢያንስ ወይ አንተ መታሰር አለብህ። ምክንያቱም እኔ ትልቅ ሰው ነኝ፣ የቀረኝን እድሜ አጣጥሜ መኖር አለብኝ። አንተ ደግሞ ወጣት ስለሆንክ በእኔ ቦታ ትታሰራለህ። እንደዛ ነው የምናደርገው የሚል ሀሳብ ማቅረባለት ነበረ። ወይ ደግሞ አስመጪና ላኪ የሆነ ጓደኛ አለክ፣ ከሱ ገንዘብ ለምን አትጠይቅም ብላም እንግዲህ ዮዲት አሁን ላይ ልጇ ከሷ ጎን እንዲቆም እያደረገች ነው የሚገኘው። አስቻለው ግን ከዚህ በፊት ምን ብሏት ነበረ? ይሄ የምትሰሩት ተንኮል እያንዳንዱ መልሶ እናንተን ይጥላችኋል። ከዚህ ከተንኮላችሁ ተቆጠቡ፣ ይቅርባችሁ ብሎ እንግዲህ እሱ በፊት በእርግጥ አብሯቸው ይሰራ ነበረ ይህን ተንኮልና በፀሐይ ምክንያት በጣም ፀሐይ መልካም ሴት ስለሆነች እንግዲህ ፀሐይ የነሱ የቤት አጋዥ ናትና የእሷ መልካምነት ገዝቶት እሷን አፍቅሮ እሷ መልካም ሆና በጣም ንጹህ ሕሊና ያላት የእሱ እናት ስታሰቃያት ነገ ያልፋል በማለት ብዙ ነገሮችን ችላ የምትኖር ሴት ስለሆነች የእሷ መልካምነት አስቀንቶት እንግዲህ መልካም ሰው ሆኗል፣ ተቀይሯል ማለት ነው። ልጇ በመቀየሩ ወርቄ ታዲያ ምን ብላለች? ለአንዲት ገረድ ፍቅር ብለ እንዴት ማንነትን ትቀይራለክ? ልጄ ጀግና ነበረ፣ አሁን ግን ተንኮል፣ ኃጢአት፣ ግፍ ማለት ጀመረ። ምን ነካበኝ ልጄን ስትል ነበረ። እንዲህ ያለችው እንግዲህ ተንኮልን ስላቆመ ለእሷ ተንኮል መስራት ጀግንነት ነው ብላ ስለምታስብ ጀግና አልነበርክም ወይ? እንደዚህ ነው ወይ ያሳደግኩት ልጄ? በማለት እንግዲህ ብዙውን ጊዜ ከልጇ ጋራ ስትሟገት ነበረ። እሱ ግን ምንድን ነው ያለው? በእናንተ ሀሳብና ምሬት ከዚህ በኋላ አልሄድም፣ የእናንተ የተንኮለኝነት ስራ ውስጥም አልገባም። እኔ አሁን ላይ የምኖረው ህይወት በጣም ደስተኛ ህይወት ነው። ምክንያቱም ህሊናዬ ንጹህ ነው። የምተኛውን እንቅልፍ ብታዩ እናንተም ይህንን እንድታገኙ ለእናንተ እመኝላችኋለሁ። ከተንኮል አንዳችም ያተረፍነው ነገር የለም። ብዙ ተንኮሎችን ሰርተናል፣ ግን ምንም አልተጠቀምንም ብሎ ነው የመለሰላት ለእናቱ። ዮዲትም እንግዲህ ለአንዲት ሰራተኛ ብለህ ጭራሽ ጥሩ ጥሩ ያጫውትካል ነው ስትል የነበረው። እንግዲህ ክፉ የሚሰሩ ሰዎች በራሳቸው መንገድ እነሱ ትክክል ነን ብለው ነው የሚያስቡትና መልካም ሲሆኑ አንዳንድ ሰዎች ደግሞ አብረዋቸው የሚሰሩ ከዛ ክፋት ወጥተው ወደ ጥሩ መንገድ ሲመጡ ይናደዳሉ። ግን አስቻለው የራሳቸው ጉዳይ ነው ያላቸው አሁን ላይ እንግዲህ በፊት አስቻለው ያላቸውን ቢሰሙ ኖሮ ተንኮል መስራትን ቢተው በሰላም የምትኖረዋን የወንዶሰንን እናት ለመግደል ሙከራ ባያደርጉ ይሄ ሁሉ ባልመጣባቸው ነበረ።
ነገራችሁ ነበረ አልሰማ ብላችሁ ነው እንጂ። ስለዚህ የሚመጣባችሁን ዕዳ እራሳችሁ ተቀበሉ፣ ቤቱም አይሸጥም ብሏቸዋል ማለት ነው። ወርቄ በእርግጥ ቤቱ እንዲሸጥ አትፈልግም። ምክንያቱም ቤቱን ከሸጠች ጎዳና ላይ ትወድቃለች። እንግዲህ አሁን ላይ ምርጫው የራሷ ነው። ወይ መታሰር ነው ወይ ቤቷን መሸጥ ነው። ቤቷን ከሸጠች ሁሉም ቤተሰብ ይወጣል፣ ቤት የለም። ነገር ግን ያላት አማራጭ ወንጀል ነው፣ ታስራ ቅጣቷን መቀበል ነው። አሁን ላይ እንግዲህ ወትውታለች፣ ዘባርቃለች ማለት ነው። አስቻለው እንግዲህ ከጓደኛው ላይ ጠይቆ 23 ሚሊዮኑን ቢያገኝም ነገር ግን በምትኩ ቤቱን እንደሚገዛ ነው የነገረው ጓደኛው ማለት ነው። መቼስ ዝም ብሎ 23 ሚሊዮን ብር አንስቶ ሊሰጠው ፍቃደኛ አልሆነም ማለት ነው። በምትኩ ቤቱን ይወስዳል። ወርቄ እንግዲህ ተመስገን ፈጣሪ ሆይ እንደማታሳፍረኝ አውቃለሁ ብላ ከተናገረች በኋላ በምትኩ ግን ቤቱን ይፈልጋል ስትባል እንግዲህ ፈጣሪ ሆይ ለምን አሳፈርከኝ ብላለች። እዚህ ጋር እንግዲህ ፈጣሪ ሁሌም ከመልካም ስራ ጎን ነው፣ ከመልካሞች ጋር ነው ሊተባበር የሚችለው እንጂ ከተንኮለኞች ጋር ህብረት አይኖረውም ማለት ነው። የራሷ ጥፋት ነው። የሰውን ህይወት ለማጥፋት ነው ሙከራ ያደረገችው። ስለዚህ ፈጣሪ እሷ በምታደርገው የእሷን ተንኮል ያጋልጣል እንጂ ከእሷ ተንኮል ስራ ጋር መቼም ቢሆን አይተባበርም። ዮዲት በጣም ተጨንቃ እንግዲህ ማስመሰሏን ቀጥላለች። አጋሹ መንገድ ላይ ሲያገኛቸው ቪዲዮውን ለወንዶሰን እዚህ ስልክ ላይ ምን እንዳለ ታውቃለህ ወንዴ ነበር ያለው። ሚስት ስትሰራ የነበረው የተንኮል ቪዲዮ ነው ያለው ብሎታል። ምን የምን ቪዲዮ ነው ያለው? ወዲያው እንግዲህ ታውቃታላችሁ፣ ዮዲትን ታውቃላችሁና መለስ አድርጋ ይሄ ልጅ እኮ ኮሜዲያን ነው፣ ከዚህ በፊት ነግሬክ የለ ቤት እኮ መጥቶ ነበረ፣ አብሮ አደጌ ነው ብዬክ ነበረ። የልጅነት ህልሙ ኮሜዲ መሆን ነው፣ ሲቀልድ ነው። እዚህ ስልክ ላይ ያለው ቪዲዮ የልጅነቴ የልደት ቪዲዮ ነው በማለት እንግዲህ ወዲያው አስቀይሳለች። ምንም ነገር እንዳታደርግ እኔ ያልከውን አደርጋለሁ ብላ ተናግራለች ዮዲት። ወንዶሰን ያው መቼም ስለማይነቃ አይጠረጥርም ሚስቱን ማለት ነው በጭራሽ። ምንም ነገር እንዳታደርግ እኔ ያልከውን አደርጋለሁ ሲል እንግዲህ ምንድን ነው ብሎ መጠየቅ ይችል ነበረ እውነቱን ለመረዳት። ግን እሷ የምትለውን ስለሚያምናት ብቻ ምንም ነገር ለመጠየቅ ፈቃደኛ አልሆነም። እንደዛማ ከሆነ በጣም ደስ ይላል። ጭራሽ የልጅነት ቪዲዮ እና ፎቶ እሱማ ደስ የሚል ነው። ታዲያ የምን መጥፎ ቪዲዮ ነው በማለት ነበረ በማስተባበያ ነገሮችን ማለፍ እየፈለጉት። እንግዲህ ወደ ቤት እንሂድና ሻይ ቡና ብለህ ትሄዳለህ። እዚህ ድረስ መተማ እንደዚሁ መመለስ የለብህም ነው ያለው ወንዶሰን። እንግዲህ ያው የሀገራችን ባህል አይደለ ግቡ ሻይ ቡና በሉ ይባላልና ዮዲት ግን ያው ጉዳቷን ስለምታቅ መሳቀቋ ስለምታቅ አይ ይቸኩላል ይሄድ ነበረ ያለችው። አይ እንደዛማ መሆን የለበትም፣ እዚህ ድረስ መጥቶ ዝም ብሎ መሄድ የለም እንዴ ዮዲት ምን ሆነሽ ነው? ይግባ ወደ ቤት ነው ያላት። እሱም እንግዲህ አጋቹ የሆነ ቀጠሮ ነገር ነበረችኝ፣ ችግር የለውም በቃ አብሬያቸው ሄጄ ሻይ ቡና ላለው በማለት እንግዲህ ወደ ቤት አብሯቸው ሄዷል። ወደ ቤት አብሯቸው ከሄደ በኋላ እንግዲህ ወንዶሰን እነሱ ሁለቱን ቤት ጥሎ መጣው ጠብቀኝ በማለት ወጥቷል። ያኔ ግን ዮዲት አጋቹን ውጣለኝ፣ ምን ትሰራለህ ከዚህ ውጣ እያለች እየጨቀጨቀችው ነበረ። እሱም ችግር የለውም እኔ እወጣልሻለሁ፣ ግን ብሬን ፈልጋለሁ፣ ብሬን እንድትሰጪኝ ፈልጋለሁ፣ አለበለዚያ ግን ያው ይሄን ቪዲዮ አሳየዋለሁ እያለ እያስፈራራት ነበረ። እሰጥሃለሁ አልኩኝ፣ እሰጥሃለሁ ደግሞ ውጣ ነው ስትለው የነበረው። እሱ ግን አልወጣም፣ ባለቤትሽ እዚሁ ጠብቀኝ ብሎኛል፣ ስለዚህ አልወጣም ነው ያላት። እንግዲህ የወንዶሰን እናት ሲያዩት ይሄ ነበረ እኮ ዮዲትን ቡና እንድታፈላለኝ ይቅርታ እንድትጠይቀኝ ሲያስደርግ የነበረው ይሄ ሰው ነው በማለት እንግዲህ ከአለም ጋር እያወሩ ነበረ። አለምና የወንዶሰን እናት ሲያወሩ እንግዲህ ይሄ እኮ ነበረ እኔንም ያገተኝ ነበረ ስትል የነበረው። እንዲህ ይሄ ነው ያገተሽ? እኔ እኮ ጥሩ ሰው ነው ይባረክ እያልኩኝ ነበረ። ይሄ ነው ለካ አለምዬ አንቺን ያገተሽ በማለት እንግዲህ ደግሞ ሌላ ተቃውሞ አንስተዋል ማለት ነው የወንዶሰን እናት። አዎ እሱ ነው ያገተኝ፣ ግን ጥሩ ሰው ነው፣ መልካም ሰው ነው። በቀን 8 ጊዜ ነበረ የሚያበላኝ ብላለች ማለት ነው አለም። 8 ጊዜ በማለት በጣም ነው እየተደነቁት ማለት ነው የወንዶሰን እናት። እና ሆዳም ሆነሽ ነበራ ሲሏት፣ አዎ በጣም ነበረ የምበላው፣ እንዲያውም 10 ጊዜ እንኳን
ቢሰጠኝ እበላ ነበረ፣ ግን ያው ሰው ምን ይለኛል ብዬ ነው ብላለች ማለት ነው። በቀን 8 ጊዜ በልቶ ሰው ምን ይለኛል? ጥሩ ነገር ነው አይደል? እንደዛ ከሆነማ ሆዳም ሆነሻል። ስለዚህ አስቤዛ ለዚህ ወር ስንት ኩንታል ጤፍ ላስፈጭ በማለት እንግዲህ የወንዶሰን እናት በጣም ተገርመዋል። በፊትማ ስበላ የነበረው በጣም ጭንቀት ውስጥ ስለነበርኩኝ ነው፣ አሁንማ አልበላም በማለት አለም መልሳለች። አጋሹ ያው ጥሩ እንደሆነ ተመስክሯል። ፀሐይ ደግሞ እንግዲህ አስቻለውን እዚህ ሁሉ ነገር ውስጥ ስለገባ የእውነት በጣም አዝናለሁ፣ ላንተ ይሄ አይገባህም ነበረ፣ የእነሱ ጣጣ ውስጥ ገባክ ብለዋለች። ምን አማራጭ አለኝ? ምክንያቱም እናት አንተ ምኑን አስቻለው ነክ አስቻለው አይደለህም ስም ብላ እንግዲህ ተነስታበታለች። እሷ ባጠፋችው ጥፋት እሱ ሊተባበር አልቻለም። ለማንኛውም ቀጣዩ ምን ይሆናል የሚለውን አብረን የምናይ ይሆናል። ባይ ባይ።